ሁላችንም ፈጣን መሆን እንፈልጋለን። ታዲያ ፈጣን ሊያደርጉ የሚችሉ ተግባራት እነማን ናቸው? ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች እንደምን ናችሁ? ዛሬ በዋነኝነት 10 ጉዳዮችን እናያለን። 10 ምን አይነት ጉዳዮችን ነው የምናየው? ከሌላው ሰው ፈጠን ያለ አስተሳሰብ ወይም ፈጣን አስተሳሰብን ዴቨሎፕ ማድረግ የምንችልበት ጉዳዮችን እናያለን። ወይም ደግሞ ፈጣን ሊያደርጉ የሚችሉ 10 ተግባራትን የምን ተግባራት ናቸው? የዕለት ተዕለት ተግባራትን እናያለን። እነዚህ 10 እነማን ናቸው የሚለውን በደንብ አድርጋችሁ እንድትከታተሉ እንፈልጋለሁ። በመጨረሻም ኮሜንት ከዚህ ውስጥ የትኛውን ነው እኔ እያደረኩ የሚለውን እንደ ያርድስቲክ ወይም እንደ ስታንዳርድን መጠቀም ትችላላችሁ። የመጀመሪያውን እስኪ እኔ በየቀኑ ከ20 እስከ 30 ደቂቃ ማንበብ። ትንሽ ይመስላል አይደል? ግን አይደለም። ከ20 እስከ 30 ደቂቃ ውስጥ 10 ፔጅ ልናነብ እንችላለን። በዚህ 10 ፔጅ ውስጥ በአንድ ወር በጣም በትንሹ 300 ገጽ ያለውን መጽሐፍ ማንበብ እንችላለን ማለት ነው። በአመት 12 መጽሐፍ ማንበብ እንችላለን። ይህ ለምን ይጠቅመናል እስካልን ለምን ይጠቅመናል? በየዕለቱ አዳዲስ ቃላቶችን ማከማቸት እንችላለን። የቃላት ክምችት በአእምሯችን ውስጥ ይኖራል። ኦራተር ወይም ደግሞ አንደበተ ርቱዕ እንድንሆን ይረዳናል ማለት ነው። ይሄ ብቻ አይደለም። ከዛም በተጨማሪ አዳዲስ ሀሳቦችና አመለካከቶችን ማጎልበት እንችላለን። የተለያዩ ሰዎች የጻፉትን ስናነብ የተለያዩ አመለካከቶችን ዴቨሎፕ ማድረግ እንችላለን። ስለዚህ በየቀኑ ከ20 እስከ 30 ደቂቃ መጽሐፍ ማንበብ ወይም ደግሞ 10 ገጽ መጽሐፍ ማንበብ ከቻልን በ365 ቀን ምን ያህል አነባለሁ የሚለውን ነው ማሰብ ያለብን። ትንሽ ሊመስል ይችላል፣ ግን ትንሽ አይደለም። በየዕለቱ የምናደርጋት ትንንሽ ተግባራት ነገ ላይ ትልቅ ውጤት ይሰጠናል ማለት ነው። ስለዚህ ከ20 እስከ 30 ደቂቃ ማንበብ ከሌላው ሰው ወይም ደግሞ ከመካከለኛው ሰው የተሻለ ፍጥነት እንዲኖረን ወይም ደግሞ የአስተሳሰብ ልዕቀት እንዲኖረን ያደርገናል ማለት ነው። ሁለተኛው የተማሩትን ይጻፉ። ማንበብ ብቻ አይደለም፣ ራይት ዳውን ዋት ዩ ለርን። የተማርናትንና ጥሩ ሀሳብ ብለን ያሰብናትን ያገኛትናትን ነገር በየዕለቱ መጻፍ። ስንጽፍ አስተሳሰባችንም እየጎለበተ ይሄዳል። አዳዲስ ቃላት፣ አጻጻፋችን፣ ሁሉንም ነገር እያሻሻለን እንመጣለን ማለት ነው። ስለዚህ ምን ማድረግ ይኖርብናል? ማንበብ ብቻ ሳይሆን መጻፍ። የመጻፍ ክህሎታችንን በዛው ይዳብራል። አእምሯችን የአስተሳሰብ አድማሱን እያሰፋ ይመጣል። ቃላት ለማመንጨት በምናደርገው ትግል ራሳችን አእምሯችን እየሰፋ ይመጣል። ወደ ፍጥነት ውስጥ እንገባለን ማለት ነው። ፈጣን ልንሆን እንችልበታለን ማለት ነው። ስለዚህ ሲያነቡ ያገኙትን ሀሳብ በወረቀት ላይ መጻፍ ነው፣ ማስፈር ነው። በተሻለ ሁኔታ ለመረዳት ይጠቅመናል። በሶስተኛ ላይ አዲስ ክህሎት ይማሩ። ለርን ኒው ስኪል። በየጊዜው ራሳችን ላይ አዳዲስ ስኪሎችን 4 ዓመት ዩኒቨርሲቲ ገብቶ መማር አይደለም። 3 ዓመት ዩኒቨርሲቲ ገብቶ 6 ዓመት እና 5 ዓመት መማር አይደለም። ከዛ ይልቅ ምን ማድረግ ያስፈልገናል? አዳዲስ ስኪሎችን ራሳችን ላይ መጨመር ያስፈልጋል ማለት ነው። ምን አይነት ስኪል ሊሆን ይችላል? ኮምፒውተር ስኪል፣ ቴክኖሎጂ፣ ኤአይ ሊሆን ይችላል። የተለያዩ ስኪሎችን ዛሬ ከስራችን ብንፈናቀል፣ ዛሬ ስራችን ቦታ ባይኖር፣ ዛሬ ስራ ባይኖር ወተን መስራት የምንችልና ሞኔታይዝ ማድረግ የምንችልበትን ክህሎት መማር ይኖርብናል ማለት ነው። ስለዚህ በየዕለቱ አዳዲስ ክህሎቶችን መማር፣ ራሳችን ላይ ኢንቨስት ማድረግ ያስፈልጋል ማለት ነው። ኢት ሜይ ቢ ራይቲንግ ስኪል ሊሆን ይችላል። የተለያዩ ስኪሎችን ብቻ ማዳበር ለራሳችን ኦፖርቹኒቲን ክሬት ማድረግ እንችላለን ማለት ነው። የገቢ ወይም ደግሞ ሳይድ ሀስል ሊሆን ይችላል። አዳዲስ ገቢዎችን ልንፈጥር እንችላለን። የጎን ገቢዎችን ልንፈጥር እንችላለን ማለት ነው። ከዚህ በተጨማሪ አሁን ባሉበት ስራ ላይ ሆነው አዳዲስ ነገሮችን ለመማር ይሞክሩ። እውቀቱን ያስፋፉ። እውቀቱን ለሌላ ሰው ሼር ያድርጉ። ለባለደረባው ሼር ያድርጉ። የበለጠ እውቀትን ሼር ባደረግን ቁጥር፣ በሌሎች ግንዛቤ በፈጠርን ቁጥር የበለጠ የምንማረው እኛ ስለሆን ማለት ነው። አራተኛ ሰውነቱን ያሰልጥኑ። አካል ብቃት እንቅስቃሴ ወይም ኤክሰርሳይዝ እናድርግ በየዕለቱ። ብዙ አይደለም፣ ጂም ቤት መሄድ አይጠበቅብንም። አሁን የመማሪያ ሁኔታዎች በጣም ኦፖርቹኒቲዎች ያሉበት ጊዜ ነው። በተለያዩ ሚዲያዎች፣ ሶሻል ሚዲያዎች አሉ። ለመማር መርጠን ሴሌክቲቭ እስከሆነ ድረስ ብዙ ነገሮችን ማግኘት እንችላለን። በቤታችን ቁጭ ብለን በ15 ደቂቃ እስከ 30 ደቂቃ የሚሰሩ ኤቢኤሶች ይኖራሉ። ትንንሽ ቀለል ያሉ ኤክሰርሳይሶች ሊኖሩ ይችላሉ። ዛሬ ትንሽ የሚመስሉ ግን ነገ ከነገ ወዲያ ህይወታችን ላይ ትልቅ ለውጥ የሚያመጡ ስትሬቺንግ ሊሆን ይችላል። የተለያዩ አይነት ወርክአውቶችን ልንሰራ እንችላለን። ቀለል ያሉ ወርክአውት ትንፋሻችንን ረዘም ሊያደርግልን ይችላል። ትንፋሻችንን
ጠንከር ሊያደርግልን የሚችሉ የተለያዩ ስፖርቶችን እንቅስቃሴዎችን ልንሰራ እንችላለን ማለት ነው። ስለዚህ በየዕለቱ እቺን ማድረጋችን አእምሯችን የበለጠ አስተሳሰቡ እንዲጨምር የአካል ብቃት እንቅስቃሴ ወደ አንጎሎ የሚሄደውን የደም ዝውውር መጠን ይጨምራል። ስለዚህ ያሻሽላል። ይሄ የደም ዝውውራችን ተሻሻለ ማለት አስተሳሰባችንን ሙሉ ለሙሉ አካላዊ ቁመታችን የተስተካከለ እንዲሆንም ይረዳናል። እንዲሁም ትውስታን እና ትኩረትን ወይም ደግሞ ፎከስ እንድናደርግ ያደርጋል። ዲስትራክሽን የበዛበት ዓለም ውስጥ ነው ያለ ነው። ሶሻል ሚዲያ ዲስትራክሽን ነው። ስለዚህ ስፖርት በመስራት ወይም አካል ብቃት እንቅስቃሴ በማድረግ ፎከሳችንን ልናገኝ እንችላለን ማለት ነው። ፎከስ እንድናደርግ ያስችለናል። ስለዚህ የዕለት ተዕለት ረዥም ሰዓት አይደለም፣ ሰዓት የለኝም ምክንያት አይሆንም ማለት ነው። 10 ደቂቃ እስከ 20 ደቂቃ በቀላሉ ልንሰራ የምንችላቸው የቤት ውስጥ እንቅስቃሴዎችን ገንዘብ ማውጣት አይጠበቅብንም፣ መስራት ይኖርብናል ማለት ነው። አምስተኛ ከ7 እስከ 8 ሰዓት 24 ሰዓት አለን በቀን የምንሰራው 8 ሰዓት ነው። 8 ሰዓትም በኤፌክቲቭሊ አናውለውም። 8 ሰዓት ካሁን በጣም ውጤታማ ነን። በቅርብ የተጠና ጥናት አለ። በእንግሊዝ ሀገር የተጠና ጥናት ሰዎች በስራ ቦታ ስንት ሰዓት ኤፌክቲቭሊ ያሳልፋሉ የሚለው ኤፊሽንት እና ኤፌክቲቭሊ ስራ ያሳልፋሉ የሚለው 2 ሰዓት ከ53 ደቂቃ ብቻ ነው በስራ ቦታ የኤፌክቲቭሊ የሚያልፈው ማለት ነው። ስለዚህ ረዥሙ ሰዓት በስራ አይደለም እያሳለፍን ያለ ነው ማለት ነው። በተለያየ ምክንያቶች ነው እያሳለፍን ያለ ነው። በተለያየ ነገሮች ነው እያሳለፍን ያለ ነው። ስለዚህ 8 ሰዓቱን እንኳን እዛ ቦታ ላይ ብናሳልፍ ሌላ 16 ሰዓት አለ። 16ቱ ሰዓት ሳይት ነው ያለው። ከዛው 8 ሰዓቱን መተኛት ይኖርብናል። ከሌት ናይት ወይም ደግሞ አርፍደን መተኛት በተለይ ለምን ያጋልጠናል? አላስፈላጊ እርጅና፣ የሴሎች መዳከም፣ አላስፈላጊ በሽታ፣ ውጥረት፣ ስትረስ ውስጥ ዲፓቴ ውስጥ እንድንገባ ይረዳናል። ስለዚህ ከ7 ሰዓት እስከ 8 ሰዓት ጤናማ እንቅልፍ በጊዜ ማለት 3 ሰዓት ምንተኛ ከሆነ ሁልጊዜ 3 ሰዓት፣ 4 ሰዓት ምንተኛ ከሆነ ሁልጊዜ 4 ሰዓት ቋሚ የሆነ የእንቅልፍ ጊዜ ሊኖረን ይገባል ማለት ነው። ጥራት ያለው እንቅልፍ ልንተኛ ይገባል። ይሄ አንጎላችን መረጃ እንዲያከማች፣ አዳዲስ ነገሮችን ክሬት እንዲያደርግ፣ ለሚቀጥለው ቀን ዝግጁ እንድንሆን ይረዳናል ማለት ነው። ስለዚህ ጥርት ያለ ከ7 እስከ 8 ሰዓት እንቅልፍ መተኛት ይኖርብናል ማለት ነው በየዕለቱ። 6ኛ በዝምታ ጊዜ ያሳልፈው ስፔንድ ታይም ኢን ሳይለንስ። ሁላችንም በሳይለንስ ሁልጊዜ እናወራለን፣ እንጫወታለን፣ የተለያዩ ነገሮች እናደርጋለን፣ ግን ለራሳችን ጊዜ አንሰጥም። የተወሰነ 30 ደቂቃ ወስደን ሳይለንስ ያስፈልጋል። በዝምታ በጥሞና ለራሳችን ጊዜ መስጠት ይኖርብናል። ይሄ ምን ያደርገናል? ዝምታ አስተሳሰብና የችግር መፍታትን ችሎታን በደንብ ያሻሽላል። ይሄ ጥናታዊ ጽሑፍ ነው፣ እኔ የተናገርኩት አይደለም። ስለዚህ ዝም ማለት ዋጋ አለው ማለት ነው። ዝም ማለት ይጠቅማል ማለት ነው። ስለዚህ በዝምታ ጊዜ የምናሳልፍባቸው ጊዜያቶችን መምረጥ ይኖርብናል። መቼ ነው ዝም የምንለው የሚለውም ማለት ነው። 7ኛው ብዙ ጊዜ ጥያቄዎችን ይጠይቁ። አስክ ኩዌስችንስ ኦፍን። ብዙ ጊዜ ፍሪኩዌንትሊ ሊሆን ይችላል። ጥያቄዎችን፣ በጥያቄ ውስጥ ትምህርት አለ፣ በጥያቄ ውስጥ አዲስ ነገር አለ። ኤጓችንን እናስወግድ። ለምን ጠየቀ አያውቅም እንባላለን ብለን አንፍራ። ስለዚህ ከዛ ምን ማድረግ ይኖርብናል? ጥያቄዎችን መጠየቅ። ነገ ከነገ ወዲያ ሁልጊዜ ጥያቄ ስንጠይቅ አዳዲስ ነገሮችን ራሳችን ላይ አድ እያደረግን ነው የምንመጣው ማለት ነው። ብዙ በጠየቁ ቁጥር የበለጠ መረዳትና የበለጠ አዳዲስ ነገሮችን የማወቅ ችሎታችን እየዳበረ ይመጣል ማለት ነው። ይሄ ቴንደንሲ ይኖረናል ማለት ነው። ስለዚህ ጥያቄዎችን እንጠይቅ። ከዛ በመቀጠል 8ኛ ማህበራዊ ሚዲያ ጊዜውን ይገድቡ። ሊሚት ሶሻል ሚዲያ ታይም ዘ ሞስት ዲስትራክሽን ናውዴይስ። በጣም ሀሳባችንን ከሚበታትኑ ነገሮች በዋነኝነት ሶሻል ሚዲያ ነው። ሶሻል ሚዲያ ኢዝ አን ኦፖርቹኒቲ ናውዴይስ ነው፣ እናውቃለን። መልካም አጋጣሚዎች ናቸው። ከዛ በተጨማሪ ግን እንዳጠቃቀማችን ምን አለ ማለት ነው። ሶሻል ሚዲያ ትልቁ ዲስትራክሽንም ነው። እንዴት? አጠቃቀማችን ይወስናል። ሴሌክቲቭ መሆን ይኖርብናል። ምንድነው የምንጠቀመው? ምንድነው የምናገኘው እኛን የሚገነባ ነው ወይስ ደግሞ እኛን ኮላፕስ የሚያደርግ ነገር ነው? ስለዚህ ያንን በደንብ አድርገን መርጠን በተጠቀምን ቁጥር ራሳችንን እንገነባ። ካልሆነ ግን ሶሻል ሚዲያ ታይማችንን ሊሚት ማድረግ ይኖርብናል። ስክሮል ነው የምናደርገው፣ አያልቅም። ኢንድለስ ስክሮሊንግ 5 ደቂቃ ያለ እንገባለን። ከዛ በኋላ ስንነቃ 50 ደቂቃ አይተናል። 50 ደቂቃ ባላስፈላጊ ነገሮች ጎሲፕ ማለት ነው፣ ባሉባልታ፣ ባላስፈላጊ ነገር ጊዜያችንን እናሳልፋለን። ስለዚህ ያንን ሊሚት ማድረግ ይኖርብናል። በማህበራዊ ሚዲያ ላይ የሚያስተላልፉ ጊዜ ሲገድቡ ለጥልቀት አስተሳሰብ እና ለመማር ተጨማሪ ጊዜ ይኖሮታል። እንደተባባል ነው ሶሻል ሚዲያ ላይ
5 ደቂቃ ያለው ብለህ 50 ደቂቃ ካሳለፈን 45 ደቂቃ ኤክስትራ ታይም አልፏል ማለት ነው። የ45 ደቂቃ ራሳችንን ለመማር ራሳችንን ለመገንባት ትልቁን እድል የሚሰጠን ጊዜ ነው። ስለዚህ በዚህ መልኩ ልንረዳው ይገባል ማለት ነው። ሰዓታችንን ማኔጅ ማድረግ ይኖርብናል ማለት ነው። 9ኛው የሚያውቁትን ለሌላ ሰው ያስተምሩ። ቲች ሰምዋን ዋት ዩ ኖ። በተለይ መምህራን የበለጠ የሚማሩበት ቲቺንግ ኢዝ ለርኒንግ ትዋይስ የሚባለው ለምንድን ነው? ያነቡታል፣ ማንበብ ብቻ አይደለም፣ ራሳቸው ውስጥ ማስቀረት አይደለም፣ ዴሊቨር ያደርጉታል። እናስተምረዋለን። ስናስተምረው የምናደርጋለን ለሌላው ሰው በመናገር ሌላ ስኪል እያዳበር ነው። የመናገር ብቻ ሳይሆን የማስረዳ ስናስረዳ ምን እያደረግን ነው? የተረዳነውን ስናስረዳ የበለጠ እውቀቱን ከኛ ጋር አታችመንት እንዲኖረው ያደርገናል ማለት ነው። ራሳችን ውስጥ እንዲቆይ አስተሳሰባችን ሰፊ እንዲሆን ይረዳናል ማለት ነው። ስለዚህ ለሌላ ሰው የሚያውቁትን ነገር ለሌላ ሰው በተቻለ መጠን ማብራራት፣ ማስተማር ግንዛቤያችንን ያጠናክርልናል ማለት ነው። እውቀት ክፍተቶቻችንን ይሞላልናል ማለት ነው። ስለዚህ ለሌላ ሰው ሼር እናድርግ። ይሄኛው ሌላኛው መንገድ ነው። ምን የምንሉበት ከሌላው ሰው ቀደም ልንል የምንችልበት ማለት ነው። የመጨረሻውና 10ኛው እንዲሁም 10ኛው ጤናማ ምግብ ይመገቡ። ኢት ሄልዚ ፉድ። ምንድነው ጤናማ ምግብ? ጤናማ ምግብ ማለት ውድ ምግብ ማለት አይደለም። ጤናማ ምግብ ማለት ስጋ ማለት አይደለም። ጤናማ ምግብ ማለት እንቁላልና ከፍተኛ ወጪ የሚያስወጡ ምግቦች ማለት አይደለም። ጤናማ ምግብ ማለት በአካባቢያችን ለጤናችን ተስማሚ፣ ለደም ዝውውራችን፣ ለአእምሮአችን፣ ለአስተሳሰባችን የሚጠቅሙ ምግቦች ማለት ነው። እነዚህ ደግሞ ውድ አይደሉም፣ በቀላሉ ልናገኛቸው የምንችላቸው ናቸው ማለት ነው። የሚመገቡት ምግብ ምን ያህል ንቁ እንደሆኑ ይወስናል፣ ንቃታችንን ይወስናል። ለምሳሌ ብዙ አትክልቶች ይመገቡ። አትክልቶች፣ ፍራፍሬዎችን በምንመገብበት ሰዓት ንቃታችንን እንጨምራለን፣ ጤናችንን በተመሳሳይ ማለት ነው። ይህም ትውስታችንን እንድናሳድግ ይረዳናል። ትኩረታችንን ወይም ፎከስ፣ የአእምሮ ጉልበታችንን ይጨምራል። ስለዚህ ከተቻለ 6ቱንም የምግብ ይዘት ያለው መመገብ፣ ካልሆነ ደግሞ በቅርበት የምናገኘውን ጤናማ ነው ብለን የምናስበውን መመገብ ያስፈልገናል ማለት ነው። የመጨረሻው 10 ነው ያልኩት። 11ኛ እንደ ቦነስ ወይም እንደ ተጨማሪ ማለት ነው ልመርቅላችሁ። እቺ ምንድናት? ብልህና ስኬታማ ሰዎች አካባቢው ነው። ሁልጊዜ ከማን ጋር ነው? ሰርክላችንን መምረጥ ይኖራል፣ ግዴታ ነው። ሰርክላችንን with whom you are የሚለው ወሳኝ ነው፣ ወሳኝ ነጥብ ነው። stay around smart and successful people። ለምንድን ነው የሚጠቅመው? ከስኬታማ ሰዎች እና ስማርት ከሆኑ ሰዎች ጋር አብረን ማሳለፍ። ስማርት ያልሆኑ ደካማ የሆኑ ሰዎች ጋር ራሳቸውን ሌዚ ማድረግ ያሰቡ ሰዎች ከሌዚ ሰዎች ጋር ስናሳልፍ አልችልም። ባለፈ አንድ ቪዲዮ ሰርቼ ነበረ፣ የ6 ባህሪያቶች የሚል ማለት ነው። የሰነፍ ሰዎች 6 ባህሪያቶች የሚል። ከዛ ውስጥ እኔ ይሄ ነኝ፣ እኔ ይሄን ማድረግ አልችልም፣ እንትና ሀብታም የሆነው ቤተሰቦቹ ሀብታም ስለሆኑ፣ እንትና ሀብታም የሆነው ወይም ሀብታም የሆነችው እድል ስላላት ነው፣ እድል ስላለው ነው የሚል ከእንደዚህ አይነት ሰዎች ጋር አይቻልም ከሚሉ ሰዎች ጋር ራሳችንን ማድረግ ይኖርብናል፣ ሰርክላችንን መምረጥ ይኖርብናል ማለት ነው። ብልህና ስኬታማ ሰዎች አካባቢ ስንሆን ብዙ ነገሮችን እንማራለን። ችግሮችን እንዴት እንደሚፈቱ እንማራለን። እንዴት ውሳኔዎችን እንደሚወስኑ፣ ወሳኝና ጠቃሚ ውሳኔዎች እንዴት እንደሚወስኑ፣ how they are decision maker እንማርበታለን ማለት ነው። ምን ያህል ዲሲፕሊንድ እንደሆኑ እንማርበታለን ማለት ነው። ስለዚህ እያንዳንዱ ነገሩ እንዴት በእኛ ላይ ያሳርፉልናል ማለት ነው። ስለዚህ ይህን በጎ ተጽዕኖ ለማግኘት ሰርክላችንን መምረጥ ከመልካም ሰዎች ጋር ወይም ደግሞ ስማርት እና ሰክሰስፉል ከሆኑ ሰዎች ጋር ማሳለፍ ወሳኝ ነው። በደንብ አድርጋችሁ ትኩረት አድርጉባት ሲላይ ይሄንን ጉዳይ ይሄንን 11 ተግባር ወይም ቲፕስ ካደረግን ፈጣን፣ ቀልጣፋ አስተሳሰባችን የተሻለ ልንሆን የማንችልበት ምንም አይነት ምክንያት የለም ማለት ነው። ይሄን ለማድረግ ደግሞ ጊዜ ምን አያደርግም፣ አይሻማም። ባለን አጫጭር ጊዜ ውስጥ ልናደርግ የምንችለው ነገር ነው ማለት ነው። ስላዳመጣችሁን ከልብ አመሰግናለሁ። ይሄን ሀሳብ ለሌላ ሰው እንዲደርስ መልካም አስተሳሰብ ነውና ሼር፣ ላይክ፣ ሰብስክራይብ ማድረጉን አይርሱ። በሌላ ቪዲዮ እንገናኛለን። ሰላም ነው። መልካም ቀን። አመሰግናለሁ።